ሰሞኑን ብር ፈልጌ ነበር። እኔ ወድ ትልክልኛለሽ? አንድ 10 ሺህ ብር ምን ያደርግልሻል? በቅርቡ ነው እኮ የላኩልሽ። አው ልከሽልኛል፣ ግን ከስሮብኝ ነው። እሺ መልስልሻለሁ። እኔ ወድ ማለት እንዴት ነው? በጣም ብዙ ጊዜ እኮ መልሳለሁ ብለሽ ወስደሻል፣ ግን እስካሁን ያልጠየኩሽ ምክንያቱም የሰጠውሽ እንዴት መልሽልኝ ሳይሆን ኖርማል እህቴ ስለሆንሽ ነው። ከማንም በታች እንድትሆኚ ስለማልፈልግ ነው። የኔ ወዳው ልከሽልኛል፣ አንድ ሁለት ጊዜ ልከሽልኛል፣ ግን ምን ማድረግ እችላለሁ? ስለከሰረብኝ ነው። ግን ሁሉንም ብርሽ እንደምመልስልሽ ቃል እገባልሻለሁ። የኔ ወደት ስንት ጊዜ ነው የሰጠውሽ 10 ሺህ ብር እያልሽኝ? ወይ እህቴ ደግሞ ሁለት ጊዜ ምናምን የላክሽልኝ፣ ከዛ በላይ አይደለም። ሁለት ጊዜ ብቻ? አዎ ምን ችግር አለ? የኔ ወደት ደግሞ ምን ጠይቁሽ 10 ሺህ ብር ነው፣ ችግር የለውም። ይሄን ያህል ሰዎች ብዙ የላኩላችሁ አይደል እህቶቻችሁ? አንቺ ደግሞ ምን ችግር አለ? እህትሽ አይደለ እንዴ? የኔ ወድ እና እህቶቻቸው ቢልኩላቸው እኮ ውል ላይ እንዲያደርጉት ነው እንጂ እንዳንቺ 10 ጊዜ በላይ ልኬ ሁለት ጊዜ ልካለች እያልሽ ወይ አታመሰገኝ ወይ ውል ላይ ያላደረግሽው። አረ እኔ ወደተኔ ስለምኮራብሽ አይደል አንቺን የጠየኩትና መልስልሻለሁ። ደግሞ ምን ችግር አለው? ቆይ አንቺ 60 ሺህ ብር በወር እየተቀበልሽ ለኔ 10 ሺህ ብር ብትነኪለት ችግር የለውም አይደል? እኔ በወር ስጭኝ አላልኩሽም እንደሌላ ሰው። 60 ሺህ ብር በወር እንደሚሰራ በምን አወቅሽ? ያወቃለሁ ሰዎች ምናምን ስለሚያወሩ 1500 ብር ምናምን በዚህ በሳውዲ ሲቀጠር እዛ 60 ሺህ ብር እንደሚሆን አውቃለሁ። ምን ችግር አለ? እኔ ወደት እኔ ከፋኝ፣ ደበረኝ፣ ይሄ ህይወት አስጠላኝ፣ እዚህ ኑሮ ሲያስጠላል ምናምን እያልኩ እየደወልኩ ሳወራሽ አንቺ ግን የኔን ደሞዝ ነው የምትደምሪው አይደለም? አረ እኔ ወደት እንደዛማ አይደለም። አንቺ ደግሞ ለምን እንደዛ ላለው እህቴ አይደለሽ እንዴ? አረ እኔ ወደን እኮ በጣም እንትን ነው የምለው እና ያው አሁን ላይ ስለ አስብልሻለሁ፣ ግን እንትን ስላለብኝ ነው ስለከሰረብኝ ነው። ደግሞ ሁሉንም ብርሽ እንደምመልስልሽ ቃል እገባልሻለሁ። አይወልሽ መጀመሪያ አንድ ነገር ልነግርሽ ፈልጋለሁ። ከዚህም በኋላ ከኔ ምንም አይነት ገንዘብ እንዳትጠብቂ። በመጀመሪያ እኔ ሁለት ጊዜ አይደለም 10 ሺህ ሰው በጣም ብዙ ጊዜ ሰጥቼሻለሁ፣ ግን ምንም ማድረግ አይቻልም። ግን እሱን ታየው ነው አልወቅስሽ፣ ምክንያቱም ወድጄ ስለሆነ የሰጠውሽ። በሁለተኛ ደረጃ ደግሞ ከዚህም በኋላ አንቺ ብር ስጪ ስላልሽኝ አይደለም የምሰጥሽ፣ እኔ ከፈለኩና ካስደሰተኝ ብቻ እንጂ ማለት ነው። ስለዚህ ከዚህም በኋላ ከኔ እህትነት ከሆነ የምትፈልጊው እንጂ የኔን ገንዘብ ፈልገሽ ከሆነ እኔ እሺ ስልሽ እንደሞኝ እያየሽኝ ከሆነ ማለት ነው ከዚህም በኋላ የኔና አንቺ እህትነት ያበቃለታል። ከዚህም በኋላ እሺ የምለው ነገር የለም። እሺ እኔም እኮ የራሴ ህይወት አለኝ። የኔ ወድህት እኔ እኮ ከምንም በላይ አስብልሻለሁ። የራሴ ህይወት አለኝ። ከዚህም በኋላ አስቢልኝ። ካሰብሽልኝ ከዚህም በኋላ የኔና አንቺ እህትነት በገንዘብ ሳይሆን በስጋ ነው። እሺ እኔ ወድ ከዚህም በኋላ አንቺ እንዲከፋሽ ብዬ እኔ እንዳይከፋሽ እያልኩኝ ከሰው በታች እንደሆነ እንዳልኩኝ ብታይ እንቅልፍ አይወስደኝም ስላንቺ እያሰብኩ። አንቺ ግን ለኔ ጭራሽ አታስቢልኝም። ጭራሽ እንደ ጅል ትቆጥሪኛለሽ አይደል? ሰላም እንዴት ናችሁ? ስሜ ደህንነት በላቸው እባላለሁ። ያለው ሳውዲ ነው። ቦታው ያለውበት አካባቢ ማለት ነው ካፍጂ ወይንም ላፍጂ በመባል ይታወቃል። ከመጣሁ አመቴ ነው። በብዙ መከራና ብዙ ስቃይ ውስጥ የምኖር ነኝ። የመጀመሪያው ሽንት ቤት እንድገባ አይፈቀድልኝም ማታ ማለት ነው። አንድ ሰዓት እንኳን ሽንት መያዝ በጣም ከባድ ነው። ሁላችሁም ታውቁታላችሁ። በዚህ የተነሳ ሆስፒታል ሁሉ ገብቼ ነበረ። ታመሜ ማለት ነው። እያነከስኩ ነው፣ ኩላሊት ያመኛል። እያነከስኩ ነው የምሰራው። ምበላው ደቂቃ ሰዓት ተሰጥቶኝ ነው 15 ደቂቃ ያመኑ ሳያልቅ ነው ተነሽ መባለው ማለት ነው የምነሳው። እና እየተደበደብኩ ነው የምሰራው። ምበላው ምግብ ልበላ ያቀረብኩት ምግብ ትደፋብኝ ፊቴ ላይ እዚህ ጋር ፊቴ ላይ ነው የምትተፋብኝ ማለት ነው። እና ያም አልበቃቸው ብሎ በሚያስሩት ጥቁሩ ነገር የለም እሱ በሚያስሩት ነገር ነው ሁልጊዜ የሚያስፈራራኝ። አንቅሻለሁ በዚህ የሚል እና ቁልፍ በሬ እንዳልቆልፍ ቁልፍ ተከልክያለሁ። በማንኛውም ሰዓት እየገቡ ያውኛል። እና እኔ ተኝቼ ያው ድካም ነውና በተኛም ግን እነቃለሁ። ለምን በተኛም ቅዠት ነው የሆነ እፈራለሁ። ገብተው የሆነ ነገር ያደርጉኝ ይሆን ይገሉኝ ምናምን ብዬ ስለምፈራ እየባነንኩ ነው የምተኛው ቅልፍ ማለት ነው። እና ፖሊሶቹ ሁሉ ጓደኞቹ እንደሆኑ ይናገራል ማለት ነው ሰውየው። ገለንሽ ዝባላ ላይ ነው የምንጥልሽ፣ ሬሳሽን ራሱ ሰው አያየውም ነው የሚለኝ። እና በጣም ፈርቻለሁ። ይሄ ቪዲዮ ዋጋ እንደሚያስከፍለኝ አውቃለሁ። ለሚረዱ ሰዎች ሼር አድርጉላቸው።
በእርግጠኝነት ቢያወት ማንም ሰው እንደማይጨክንብኝ አውቃለሁ። የምሰጠው ኢንተርኔት በቀን 1 ሰዓት ነበረ። እሱም ተከልክሎ በ5 ቀን በ6 ቀን ነበረ እሱ። አሁንም ደግሞ እሱ ጨርሶ ተከልክያለሁ። እንዴት ይሄ ቪዲዮ ህዝብ ጋር እንደሚደርስ አላውቅም፣ ግን እግዚአብሔር ያውቃል። ድርቶና አምኜ ነው ቪዲዮ የቀረጽኩ ያለሁት። ስልኬ ደግሞ የሳውዲ መነሻው 966 53 61 47 958 ነው ስልኬ ማለት ነው። ጠዋት ላነሳ እችላለሁ ስለምተኛ። ከዛ በኋላ ግን ስልክ ሲደወል ቢታይ እንደውም ችግር ውስጥ እገባለሁ ማለት ነው። አመሰግናለሁ። ሼር አድርጉልኝ።